በዚህ ሰዓት ላይ የሰማይ እርዳታ መጥቶ ተች የሚያደርጋቸው ሰዎች አሉ። ከገቡበት ወጥመድ ያወጣቸዋል። አሜን። ከገቡበት ተጽዕኖ ያወጣቸዋል። አሜን። ከገቡበት መከራ ያወጣቸዋል። እግዚአብሔር ረዳቴ ነው በሉ እስቲ። እግዚአብሔር ረዳቴ ነው። ዳንኤል መጽሐፍ ምዕራፍ 4 ከቁጥር 28 ጀምሮ እስከ 34 ያለው ይህ ሁሉ በንጉሱ በናቡከደነጾር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ ይመላለስ ነበር። ንጉሱም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራዋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና ንጉስ ናቡከደነጾር ሆይ መንግስት ከአንተ ዘንድ አለፈች ተብሎ ላንተ ተነግሯል። ልዑልም በሰዎች መንግስት ላይ እንዳይሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ። መኖሪያም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ። አካሉም በሰማይ ጠል ረሰረሰ። ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው፣ አይምሮዬም ተመለሰልኝ። ልዑሉንም ባረኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና። አሜን። ቁጥር 34 ላይ ያለውን ቃል መጨረሻ ደግመ አንብበልን። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው። ዓይኑን ወዴት አነሳ? አይምሮዬም ተመለሰልኝ። አሜን። ልዑሉንም ባረኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና። ሃሌሉያ አሜን። ይህ አምላክ የኛ አምላክ ነው። አሜን። ይህ ረዳት የኛ ረዳት ነው። አሜን። ክብር ለኢየሱስ ይሁን። አሜን። ዛሬ እግዚአብሔርን እርዳታ ፈልጋችሁ የመጣችሁ ከዚህ ቤት ሳትወጡ የእግዚአብሔር እርዳታ ፈጥኖ በሕይወታችሁ ላይ ይገለጣል። የእግዚአብሔር እርዳታ የተዋረደውን ያከብራል። የእግዚአብሔር እርዳታ የወደቀውን ያነሳል፣ የተሰበረውን ይጠግናል፣ የተረሳውን ያስታውሳል፣ የወደቀውን ያነሳል። አሜን። ሃሌሉያ አሜን። የእግዚአብሔር እርዳታ በሉና ተናገሩ እስቲ። የእግዚአብሔር እርዳታ ይህ የጠራችሁት የሰማይ እርዳታ በሕይወታችሁ ላይ ይገለጥ። አሜን። ይገለጥ። አሜን። ይገለጥ። አሜን። በእኔና በአንድ ሰው ቤት ላይ የሰማይ እርዳታ ዛሬ ይገለጣል። ከድካም የሚያወጣ፣ ከህመም የሚያወጣ፣ ከተጽዕኖ የሚያወጣ፣ ከባዶነት የሚያወጣ፣ ከገደብ የሚያወጣ፣ ከጭንገፋ የሚያወጣ፣ ከድህነት የሚያወጣ የሰማይ እርዳታ፣ የሰማይ እርዳታ ከክብር ወደ ክብር የሚያሻግር፣ ከኃይል ወደ ኃይል የሚያሻግር በአንድ ሰው ላይ ይገለጣል። ይገለጣል። በኢየሱስ ይገለጣል። አሜን። ይህ የሰማይ እርዳታ ሲገለጥ ውርደት ወደ ክብር ይቀየራል። አሜን። ሐዘን ወደ ደስታ ይቀየራል። ጨለማ ወደ ብርሃን ይቀየራል። በሽታ ወደ ጤንነት ይቀየራል። 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 በኢየሱስ ታሪክ መቀየር ብቻ አይደለም። ጠላቶች ሰፈር ስለናንተ የሚወራው፣ ስለኔ የሚወራው፣ ስለናንተ የሚወራው ወሬው ራሱ ይቀየራል። ኦ ማካራዲያና ማምባራካቶሲያ ይህ ናቡከደነጾር ወድቆ የነበረ ሳር እየበላ የነበረ የሰማይ እርዳታ በሕይወቱ ላይ ሲገለጥ ታሪኩ እንደተቀየረ ዛሬ ማምናለሁ። ይህ ቃል በአንድ ሰው ሕይወት ላይ ተፈጽሞ ከዚህ ይወጣል። አሜን። መዝሙር 46 ላይ ሲናገር አምላካችን መጠጊያችን፣ ኃይላችን፣ ባገኘን ታላቅ መከራ ረዳታችን። እነዚህ ሰዎች ሲናገሩ ባገኘን ታላቅ መከራ ምናችን ነው አሉ? ረዳታችን። አጠገባችሁ ያለውን ሰው ታላቅ መከራ ቢመጣ እንዳትፈራ በሉ። ታላቅ መከራ ቢመጣ እንዳትፈራ፣ ታላቅ ረዳት አለ በሉ። ታላቅ ረዳት አለ። ሃሌሉያ አሜን። ለጌታ ክብር አምጡ። እነዚህ የቆሬ ልጆች የሚገርማቸው አምላካችን መጠጊያችን ኃይላችን አሉና ባገኘን ታላቅ መከራ ረዳታችን ነው። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ይወሰዱ፣ እኛ ግን አንፈራም። ምድር ብትነዋወጥ፣ ያዩት ያሉት ተራራ ተነቅሎ ወደ ባህር ልብ ይወሰድ፣ እኛ ግን አንፈራም ማለት ከቆሙበት መሬት በላይ የሚረዳቸውን ጌታ ስለታመኑ
ባገኘን ታላቅ መከራ ረዳታችን ነው። እግዚአብሔር የሚረዳ አምላክ ነው፣ የሚያግዝ አምላክ ነው። ዳዊትን ስታይ ሁሉ ጊዜ ረዳቴ ይለው። ለምን? በሱና በሞት መካከል አንድ እርምጃ ቀርቶ እያለ እግዚአብሔር ፈጥኖ መጥቶ ሲረዳው አይተዋል። በተከበበ ከተማ መሃል ምሕረቱን ልኮ ሲረዳው አይተዋል። አንድ ስፍራ ሲናገር እግሮቼ ተሰናከሉ አለ። እሱ ራሱ ተስፋ ቆርጧል። በእግሮቹ በቃ እንደሚወድቅ 100% ሹር ነበር። እግሮቼ ተሰናከሉ ወደኩኝ ባልኩኝ ጊዜ አለ አቤቱ ምሕረት ረዳኝ አለ። ነገሩ አከተመ ብሏል። አቤቱ ግን ምን ረዳኝ አለ? ምሕረት ረዳኝ አለ። ዛሬ ተስፋ ቆርጣችሁ የመጣችሁ ሰዎች አንድ ምስራች አለኝ። ተስፋ በቆረጣችሁበት ነገር ላይ የሰማይ እርዳታ ይገለጣል። ቃሉን ስታዩ ቁጥር 1 ላይ አይኖቼን ወደ ተራሮች አነሳ፣ ቀኝም ግራ አይቷል፣ ረዳቴ ከወዴት ይምጣ አለ። አይኖቹን ከፍ አድርጎ ተመልክቷል። ሌላ ረዳት አጥቷል። በህይወቱ ላይ ከገባበት ነገር ውስጥ የሚያወጣውን ረዳት አጥቷል። አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ። ወዲያውኑ ገባው ዳዊት ወደ ልጅነቱ አምላክ ወደ እግዚአብሔር አይኖቹን አነሳ። ከረኝነት አንስቶ ወደ ንግስና ወንበር ያወጣው እሱ እንደሆነ አስተዋለና ረዳቴ ከወዴት ይምጣልና ረዳቴ አለ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። አንድ ሰው ጮሆ አሜን ይበል። የእግዚአብሔርን እርዳታ አክሰስ የሚያደርግ ሰው ሁሌ ምን አይነት ሰው መሰላችሁ? አይኖቹን ወደ እግዚአብሔር የሚያነሳ ሰው ነው። አይኖቹን እግዚአብሔር ላይ የሚያደርግ ሰው ሁሉ ጊዜ እግዚአብሔርን እርዳታ አክሰስ ያደርጋል። አይኖቻችንን ከሰዎች ላይ፣ አይኖቻችንን ከስጋ ለባሽ ላይ፣ አይኖቻችንን ከኛ የተሻሉ ከምንላቸው ሰዎች ላይ አንስተን እግዚአብሔር ላይ ማድረግ ይጠበቅብናል። አይኖችን ግን ሁሉ ጊዜ እጁ ላይ ባለ ነገር ላይ ያደረገ ሰው፣ ምድር ላይ ባለ ነገር ላይ ያደረገ ሰው የእግዚአብሔርን እርዳታ አክሰስ ሊያደርግ አይችልም። የእግዚአብሔርን እርዳታ ሊቀበል አይችልም። ብልህ የሆነ አማኝ ግን እንደ ቃሉ የሚጓዝ አማኝ ግን ምንም ነገር ህይወቱ ላይ ፈተና ሲመጣ ህመም ቢሆን ተጽዕኖ ቢሆን በህይወቱ ላይ መከራ በሚመጣበት ሰዓት ላይ ትንሽም የሆነ ትልቅ ፈጥኖ የሚቀርብበት ዙፋን የእግዚአብሔር ጸጋ ዙፋን ነው። አይኖቹንም ፈጥኖ የሚያነሳው እግዚአብሔር ላይ ነው። ጌታ ሆይ ከገባውበት ከዚህ መከራ ብር ስላለኝ አልድንም። ከገባውበት ከዚህ መከራ ውጪ መሄድ ስለምችል አልድንም። ከገባውበት ከዚህ መከራና ተጽዕኖ መዳን የምችለው በአንተ ብቻ ነው። አንተ እውነተኛ የኔ ረዳት ነህ። አይኖቹን እግዚአብሔር ላይ ሲያደርግ እግዚአብሔር መጥቶ ከገባበት መከራ ያወጣዋል። አንድ ሰው ጮሆ አሜን ይበል። ሃሌሉያ። ዛሬ በኢየሱስ ስም አይኖቻችሁን እሱ ላይ ያደርጋችሁ የመጣችሁ ከዚህ ቤት ሳትወጡ የእግዚአብሔርን እርዳታ አይታችሁ ትወጣላችሁ። የእግዚአብሔርን እርዳታ አይታችሁ ትወጣላችሁ። ዳንኤል መጽሐፍ ምዕራፍ 4 ላይ ናቡከደነጾር የሚባለውን ንጉስ ታውቁታላችሁ። በጣም ትልቅ የሆነ ንጉስ ነው። ይህ ናቡከደነጾር የሚባል ንጉስ በራሱ ምስል እንኳን ጣዖትን አሰርቶ የሚያሰግድ ሰው ነው። ሲድራቅ ሚሳቅ አብዱናጎምን ወደ እሳት ባህር ውስጥ እንዲጣለው ያደረገ ሰው ነው። ንጉስ ነው ይህ ሰው። አንድ ቀን በሚታበይበት ሰዓት ላይ በትዕቢት ተሞልቶ በዙፋኑ ላይ ቁጭ ብሎ እያለ የእግዚአብሔር ቁጣ ወረደበት። ያዕቆብ መጽሐፍ ምዕራፍ 4 ቁጥር 6 ላይ ሲናገር እግዚአብሔር ትዕቢተኞችን ይቃወማል ይላል፣ ለትሑታን ግን ጸጋን ይሰጣል ይላል። እግዚአብሔር የሚቃወማቸው ሰዎች ምን አይነት ሰዎች መሰላችሁ? በትዕቢት የሚራመዱ በትዕቢት የሚመላለሱ ሰዎች። የትዕቢተኞች ጠላት ራሱ እግዚአብሔር ነው። ሰው እግዚአብሔር ከተቃወመው ደግሞ የት ሄዶ ያመልጣል? ለትሑታን ደግሞ ጸጋ የሚሰጥ እግዚአብሔር ነው። ይህ ናቡከደነጾር በትዕቢት ስለነበር የሰራውን ስራ ሁሉ ተመልክቶ በትዕቢት ተነፍቶ እያለ ድንገት የእግዚአብሔር ፍርድ የእግዚአብሔር ቁጣ ወረደበት። ለዓመታት ይህ ሰው ንጉስ የነበረ ሰው እንግዲህ ያስቡት። አገር ሁሉ አይኖቹን አንስቶ የሚመለከተው ሰው በንጋታው ካለበት ከፍታ ወርዶ ጫካ መሃል ገብቶ ሳር እየበላ ቃሉ ምን ይላል? እንደውም አይምሮ ወደ እንስሳ ተቀየረ ይላል። የናቡከደነጾር አይምሮ ወደ እንስሳ ተቀየረ። እንደ ከብት ሳር መብላት ጀመረ። ጥፍሮቹ እንደ አፍ ጥፍር ሆኑ። በሰማይ ጠል ረሰረሰ፣ ከአራዊት ጋር ኖረ ይላል። ወደዚህ ውድቀት ያመጣው ምኑ ነው? ትዕቢት ነው። ትዕቢት እግዚአብሔር የሰጠንን ከፍታ ሁሉ በአጭር ጊዜ ውስጥ እንድናጣ የሚያደርግ ትልቅ መሳሪያ ነው። ቁጥር 34 ላይ ምን ይላል? በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ዘመኑ ከተፈጸመ በኋላ ያ ሁሉ ዓመት
በዛ ፕሮሰስ ውስጥ ካለፈ በኋላ ዘመኑ ከተፈጸመ በኋላ አይምሮ ወደ እንስሳ ተቀይሯል። ጥፍሩ እንዳዋፋት ጥፍር በቅሏል። ሳር ነው እየበላ ያለው ይህ ሰው። አጠገቡ የነበሩ ትላንትና ሲያጅቡት የነበሩ መኳንንቶች፣ አጠገቡ ያሉ መሳፍንቶች የሉም። ብቻውን ነው እዛ ቦታ ላይ ሳር የሚበላው። ትዳር ቢኖረው እንኳን ይህ ሰው ሚስቱ እንደዚህ ሆኗል ብላ አብራው ሳር አትበላም። ለምን? ሰውየው የወደቀበት ውድቀት እጅግ የመጨረሻ ውድቀት ነው። እንስሳ የሚኖረውን ህይወት ነው እየኖረ ያለው። ስለዚህ ብቻውን ነው ያንን መከራ ያሳለፈው። ቁጥር 34 ላይ ግን የሚገርም ቃል አለ፣ አንብብልን። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር አይኔን ወደ ሰማይ አነሳው። ሃሌሉያ አሜን። ታሪኩ የሚቀየረው እዚህ ጋር ነው ያላችሁ። አይኑን ወደ ማን ሲያደርግ? ወደ ሰማይ። ንጉስ የነበረ ሰው እንደገና በውርደት ተከናንቦ የነበረ ሰው አሁን አይኖችን ማነሳ ወደ መኳንንቶች አይደለም ማለት ወደ ጌቶች አይደለም። አይኖቹን ወደ ማን አነሳ? ወደ ሰማይ አነሳ። አንዱን ሰው ነካ አድርጉትና አይን ሰማይ ይሁን ሁሉ ጊዜ በሉት። እሺ አይኔን ወደ ሰማይ አነሳው፣ አይምሮዬም ተመለሰልኝ። አይምሮዬም ምን አለ? ተመለሰልኝ። ልዑሉንም ባረኩ፣ አሜን። ለዘላለም የሚኖረውንም አመሰገንኩ አከበርኩትም። አሜን። ግዛቱም የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና። አንድ ሰው ጮሆ አሜን ይበል። አይምሮ ምን አለለት? ተመለሰለት። አይኖቹን ወደ ማን ሲያደርግ? ወደ ሰማይ። ያጣችሁትን ነገር እግዚአብሔር ሰጥቷችሁ በተለያየ አይነት ድካም ያጣችሁትን ነገር ማስመለስ ወደ ህይወታችሁ ከፈለጋችሁ አይኖቻችሁ መነሳት ያለበት ወደ እግዚአብሔር ነው። በጣም ከባድ ሁኔታ ውስጥ የገባችሁ ሰዎች ዛሬ ስንጸልይ አይኖቻችንን ወደ ሰማይ አንስተን ስንጸልይ የእግዚአብሔር እርዳታ ፈጥኖ ይገለጣል። አሜን። የእግዚአብሔር እርዳታ ፈጥኖ የሚገለጥለት ሰው ምን አይነት ሰው መሰላችሁ? አይኖቹን ወደ ሰማይ የሚያደርግ ሰው ነው። አይኖቹን ወደ ሰማይ የሚያደርግ ሰው ወርዶ ቢሆን ነገ ስታዩት ከብሮ ነው የምታዩት፣ ከፍታ ላይ ነው የምታዩት። ወድቆ አይታችሁት ሊሆን ይችላል፣ ነገር ግን ነገ ስትመለከቱት ትልቅ ከፍታ ወርሶ ታዩታላችሁ። የሚገርማችሁ አይምሮ ብቻ አይደለም የተመለሰለት ይህ ሰው አይኖቹን ወደ ሰማይ ሲያደርግ። ተመልሶ ምርጫ ውድድር ውስጥ አልገባም ንጉስ ለመሆን። ተመልሶ ወታደሮችን ሰብስበው ለመንገስ ከተማውን እየመራ ያለውን ነገስታቶች ለመቆጣጠር ድል ለማድረግ ውጊያ ውስጥ አልገባም። ቁጥር 36 ላይ እናነባለን። በዚያን ጊዜም አይምሮዬ ተመለሰልኝ፣ ለመንግስቴም ክብር ግርማና ውበቴ ወደኔ ተመለሰ። አማካሪዎቼና መኳንንቶቼም ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙ ክብር ተጨመረልኝ። አሁንም እኔ ናቡከደነጾር የሰማይን ንጉስ አመሰግናለሁ፣ ታላቅም አደርገዋለሁ፣ አከብረውማለሁ። ስራው ሁሉ በእውነት መንገዱም ፍርድ ነውና፣ ሃሌሉያ። በትዕቢትም የሚሄዱትን ያዋርዳቸው ዘንድ ይችላልና። አይገርምም? ናቡከደነጾር እየኖረ ያለበትን ህይወት አይተን ሳር እየበላ የነበረ ሰው ተመልሶ ይነግሳል ቢባል አይደለም ለማሰብ ትንቢት ቢነገር ሰው ማመን ይከብደዋል። የሰማያዊ ግን ባለስልጣን የሰራዊት አምላክ እግዚአብሔር ሊረዳ ከተነሳ የትኛውም ተራራ ሜዳ ነው የሚሆነው። አሜን። ጠላት የወረሰውን ከፍታ ሁሉ አሳልፎ ይሰጣል። አሜን። ዛሬ ይህ ረዳት እግዚአብሔር በናቡከደነጾር ህይወት ላይ ታምራትን ያደረገ በአንድ ሰው ህይወት ላይ በአንድ ሰው አገልግሎት ላይ በአንድ ሰው ጤንነት መንገድ ላይ የሰማይ እርዳታ ይገለጣል። አሜን። ይገለጣል፣ 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 አሜን። ይገለጣል በኢየሱስ ስም። አሜን። የሰማይ እርዳታ አምኖ ለሚቀበል በኢየሱስ ስም ይሁን በኢየሱስ ስም። አሜን። እስቲ አንድ ሰው ጮሆ የሰማይ እርዳታ ይበል። የሰማይ እርዳታ ድገሙ እስቲ። የሰማይ እርዳታ የመጨረሻ የሰማይ እርዳታ ይገለጥ በኢየሱስ ስም። አሜን። ይገለጥ በኢየሱስ ስም። አሜን። ይገለጥ በኢየሱስ ስም። አሜን። ይገለጥ በኢየሱስ ስም። አሜን። አንድን ሰው ምድር ሁሉ ደግፋ ለማቆም ከምትታገለው በላይ እግዚአብሔር ከሰማይ ያን ሰው ካቆመው፣ እግዚአብሔር ከሰማይ ያን ሰው ከረዳው፣ ምድር ሁሉ ብትቃወመው ያ ሰው መንገሱ የማይቀር ነው፣ ከፍታውን መያዙ የማይቀር ነው። የእግዚአብሔር እርዳታ በምድር ካሉ የትኛውም አይነት ሲስተሞች በላይ እጅግ ታላቅ ነው፣ ልናነጻጽረውም አንችልም። አይኖቹን ግን ወደ እግዚአብሔር የሚያደርግ ሰው ፈጥኖ የእግዚአብሔርን እርዳታ አክሰስ ያደርጋል፣ ይቀበላል። አሜን። የአባቴ ብሩካን በዚህ ዘመን ፍጻሜ ላይ አይኖቻችን ሁል ጊዜ ጌታ ላይ ነው መሆን ያለ። ዳዊት መዝሙር 34 ላይ ሲናገር እንደዚህ አለ፣ እግዚአብሔርን ፈለግኩት አለ፣ መለሰልኝ አለ፣ ከመከራዬም ሁሉ አዳነኝ አለና ለኛ መልእክት ሲያስቀምጥ ሲጽፍልን እንደዚህ አለ፣ ወደ እርሱ ቅረቡ አለ፣ ያበራላችኋል፣ ፊታችሁም አያፍርም አለ።
በእውነት ከልባችሁ እርዳታውን ፈልጋችሁ ከቀረባችሁ ሊረዳችሁ የታመነና እውነተኛ አሜን። አሁን ጌታ ሊረዳን ሲፈልግ በዚህ ሰዓት ላይ አዲስ ስራ አይደለም የሚሰራው። ኦሬዲ በቀራንዮ መስቀል ላይ ልጁን ሰጥቶናል፣ ደሙን አፍስሷል። የሰማይ እርዳታ በክርስቶስ ኢየሱስ አማካኝነት ተገልጧል። ነገር ግን አይኖቻችሁን ወደሱ ስታደርጉ በዛ እግዚአብሔር አምላክ ልጁን በሰጠበት ኢየሱስ ክርስቶስ ደሙን ባፈሰሰበት በሰራው ስራ ተነክታችሁ መውጣት ይሆንላችኋል። አሜን። ታማችሁ የመጣችሁ ያ በቀራንዮ መስቀል ላይ ያለው ደም በቀራንዮ መስቀል ላይ የፈሰሰው ደም ስለኛ ሲል ስለ ኃጢያታችን ስለ በሽታችን ስለ ሞታችን የፈሰሰ ደም አይኖቻችሁን እሱ ላይ ስታደርጉ ድንገት በቆማችሁበት ይነካችኋል። አሜን። ደማችሁ የተበላሸ ድንገት ደማችሁን ይቀይረዋል። አሜን። ጤናችሁ የተበላሸ ድንገት ጤናችሁን ይቀይረዋል። አሜን። መንገዳችሁ የተዘጋ መንገዳችሁን ይከፍታል። አሜን። ታሪካችሁ የተበላሸ ታሪካችሁን ያድሳል። አሜን። ያድሳል 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 በኢየሱስ ስም። አሜን። አጠገባችሁ ያለውን ሰው ንኩና እንደዚህ በሉት፣ እግዚአብሔር በሉት። እሺ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል በልጁ በኢየሱስ ክርስቶስ በኩል ረድቶሃል፣ ስራውን ሁሉ ጨርሶታል። ያ የጨረሰውን ስራ ዛሬ ትካፈላለህ። ዛሬም ትካፈላለህ። አሜን 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 አሜን።